በኮሪያ ልሳነ ምድር በተደጋጋሚ እየተደረጉ ያሉትን የሚሳኤል ሙከራዎች ተከትሎ በሰሜን ኮሪያና በምዕራባውያን መካከል ያለውን የፖለቲካ ግለትና የሰላም በር መጥበብ እንዲሁም በቀጠናውና በዓለም ፖለቲካ ላይ የሚያሳድረውን ከፍተኛ ተጽዕኖ በተለያዩ መረጃዎች ላይ ተመስርተን በዝርዝር እንመለከታለን። ይህ መናኸሪያ ትንታኔ ነው። በኮሪያ ልሳነ ምድር ያለው ውጥረት ዳግም ባገረሸበት በዚህ ወቅት በሰሜን ኮሪያ የተወነጨፉት የባላስቲክ ሚሳኤሎች በቀጠናው አዲስ የፖለቲካና የደህንነት ትኩሳትን ፈጥረዋል። ከሴኡልና ቶኪዮ የወጡ መረጃዎች እንደሚያመለክቱት እነዚህ ሚሳኤሎች ከፒዮንግያንግ አቅራቢያ ተተኩሰው 350 ኪሎ ሜትር ያህል በመጓዝ በጃፓን ባህር ላይ ያረፉ ሲሆን ሙከራው የተከናወነውም ሀገሪቱ ለምታካሄደው ትልቅ የፖለቲካ ጉባኤ በምትዘጋጅበት ወሳኝ ወቅት ላይ ነው። ይህ ድርጊት በያዝነው ጥር ወር ብቻ ለሁለተኛ ጊዜ የተመዘገበ ሙከራ ሲሆን ከሳምንታት በፊት የተሞከሩት ድምፅ አልባ ሃይፐርሶኒክ ሚሳኤሎች የፈጠሩትን ስጋት በእጅጉ አባብሶታል። ይህ የጦር መሳሪያ ሙከራ የተከናወነበት ወቅታዊ ሁኔታ ከዲፕሎማሲያዊ እንቅስቃሴዎች ጋር በእጅጉ የተቆራኘም ነው። የደቡብ ኮሪያው ፕሬዝዳንት ሊ ጄሚዩንግ በቻይና ይፋዊ የሥራ ጉብኝት እያደረጉ ባሉበትና የፔንታጎን ከፍተኛ የፖሊሲ ባለስልጣን ኤልብሪጅ ኮልቢ የሁለቱን ሀገራት ወታደራዊ ጥምረት ለማጠናከር ሴኡል በገቡ ማግስት መከናወኑ ፒዮንግያንግ ለምዕራባዊና ለጎረቤቶቿ የምታስተላልፈው ግልጽ መልእክት እንዳላት ያሳያል። የደቡብ ኮሪያ ብሔራዊ ደህንነት ቢሮ ድርጊቱን የተባበሩት መንግስታትን ድርጅት ውሳኔ የሚጥስና ትንኮሳ አዘል ተግባር ሲል የኮነነው ሲሆን የጃፓን ጠቅላይ ሚኒስቴር ጽህፈት ቤትም የሀገሪቱን ሰላምና ደህንነት የሚፈታተን መሆኑን ገልጾ ጠንከር ያለ ተቃውሞን አሰምቷል። በሁለቱ ኮሪያዎች መካከል ያለው ግንኙነት ከመቼውም ጊዜ በላይ በጥርጣሬና በክስ የተሞላ ሆኗል። ሰሜን ኮሪያ በቅርቡ ሴኡል ድንበር ጥሰው የገቡ ድሮኖችን ልካለች በሚል የሰነዘረችው ክስ ለዚህ ሚሳኤል ሙከራ እንደ ምክንያት ቢጠቀስም ተንታኞች ግን ይህንን የሀገሪቱን የውስጥ ፖለቲካ ለማጠናከርና በቅርቡ ለሚካሄደው የፓርቲ ጉባኤ ህዝባዊ ስሜትን ለመቀስቀስ የታለመ እንደሆነ አስገንዝበዋል። የኪም ጆንግ ኡን እህት ኪም ዮጆንግ የሁለቱን ሀገራት ግንኙነት የማደስ ተስፋ ሊሳካ የማይችል ህልም ነው በማለት ማጣጣላቸው የሚታወስ ሲሆን ፒዮንግያንግ ለሰላማዊ ንግግር ያላትን በር ሙሉ ለሙሉ መዝጋቷን ያመላከተ ንግግርም ሆኗል። የኪም ጆንግ ኡን አስተዳደር የሚሳኤል ምርቱን በከፍተኛ ሁኔታ እንዲስፋፋና ዘመናዊ እንዲሆን ያወጣው መመሪያ ሀገሪቱ የኒኩለር አቅሟን ለማሳደግ ያላትን ጽኑ አቋም ያሳያል። ይህ እንቅስቃሴ የተባበሩት መንግስታት ድርጅት የጣለውን እገዳ በግልጽ የሚጥስ ቢሆንም ሰሜን ኮሪያ ግን የጦር መሳሪያዎቿን ትክክለኛነት በማረጋገጥ ዋሽንግተንንና ሴኡልን ለመገዳደር አልፎ ተርፎም ለሩሲያ የጦር መሳሪያ ለመላክ የቴክኖሎጂ ብቃቷን እያሳደገች መሆኑን ተንታኞች ይገልጻሉ። ይህም ሁኔታ በቀጠናው ያለውን የኃይል ሚዛን የሚፈታተንና የዓለም አቀፉን ማህበረሰብ ስጋት ውስጥ የሚከት ክስተት ሆኖ ቀጥሏል። የሰሜን ኮሪያ ተከታታይ የሚሳኤል ሙከራዎች በኮሪያ ልሳነ ምድር ላይ ብቻ የሚወሰኑ ሳይሆኑ በመላው ምስራቅ እስያና በዓለም አቀፍ የኃይል አሰላለፍ ላይ ሰፊ ጥላን ያሳረፉ ናቸው። ይህ የቀጠናው ጂኦፖለቲካዊ ውጥረት የሶስትዮሽ ግንኙነቶችን ገጽታ የቀየረ ሲሆን በተለይም ዋሽንግተን፣ ሴኡልና ቶኪዮ ያላቸውን ወታደራዊ ትብብር ይበልጥ እንዲያጠናክሩ አስገዳጅ ሁኔታን ፈጥሯል። ቀደም ሲል በታሪካዊ ቅሬታዎች ሳቢያ ሻክሮ የነበረው የጃፓንና የደቡብ ኮሪያ ግንኙነት አሁን ካለው የጋራ ደህንነት ስጋት አኳያ ወደ አዲስ ምዕራፍ እየተሸጋገረ ይገኛል። ይህ ጥምረት ደግሞ በምላሹ ፒዮንግያንግን ይበልጥ ስጋት ውስጥ የሚጥላት በመሆኑ የጦር መሳሪያ ሽሚያውን ወደማይቋረጥ አዙሪት ውስጥ እንዲገባ አድርጎታል። ከዚህ በተጨማሪ የቤጂንግና የሞስኮ ሚና የቀጠናውን ፖለቲካ ይበልጥ ውስብስብና ለመገመት አስቸጋሪ ያደርገዋል። ቻይና በደጃፏ ላይ ቀውስ እንዲኖር ባትፈልግም ነገር ግን ሰሜን ኮሪያ እንድትዳከም ወይም እንድትፈርስ አትፈቅድም። ምክንያቱም ጠንካራ ሰሜን ኮሪያ ለአሜሪካ ወታደራዊ እንቅስቃሴ እንደ መከለያ ሆና ታገለግላለች። በተመሳሳይ ሁኔታ የሩሲያና የዩክሬን ጦርነት መፈንዳት ፒዮንግያንግ ለሞስኮ ያላትን ስልታዊ ጠቀሜታ በከፍተኛ ደረጃ አሳድጎታል። ሩሲያ ከተባበሩት መንግስታት ድርጅት ማዕቀብ ይልቅ የሰሜን ኮሪያን ወታደራዊ ድጋፍ ማስቀደሟ ቀደም ሲል በሀገሪቱ ላይ ተጥሎ የነበረውን ዓለም አቀፍ ጫና ዋጋ አልባ እያደረገው ይገኛል። ይህ ሁኔታ ምስራቅ እስያን ወደ አዲስ የቀዝቃዛ ጦርነት መንፈስ እየገፋት እንደሆነ ተንታኞች ይገልጻሉ። በአንድ በኩል አሜሪካና አጋሮቿ፣ በሌላ በኩል ደግሞ ቻይና፣ ሩሲያና ሰሜን ኮሪያ የየራሳቸውን ጎራ እያጠናከሩ መምጣታቸው ለቀጠናው ሰላም ትልቅ ፈተና ሆኗል። የሰሜን ኮሪያ የሚሳኤል ቴክኖሎጂ እድገትም የጃፓንና የደቡብ ኮሪያን ደህንነት ፖሊሲ በመቀየር ሀገራቱ ራሳቸውን ለመከላከል ይበልጥ ወደ ዘመናዊ የጦር መሳሪያዎች እንዲያማትሩ እያስገደዳቸው ነው። በመሆኑም በልሳነ ምድሩ የሚታየው እንቅስቃሴ ከሁለቱ ኮሪያዎች አልፎ የዓለምን ታላላቅ ኃይሎች በቀጥታ የሚያፋጥጥ አደገኛ የፖለቲካ ቁማርም ሆኖ ቀጥሏል። የሰሜን ኮሪያ የጦር መሳሪያ ፕሮግራም ከአንድ ተራ ወታደራዊ ዝግጅት ባለፈ የሀገሪቱ የህልውና መሰረትና ዋነኛው የዲፕሎማሲያዊ መደራደሪያ ካርድ ተደርጎ ይወሰዳል። ይህ ፕሮግራም ከቀዝቃዛው ጦርነት ማብቂያ ጀምሮ ለበርካታ አስርተ ዓመታት ሲገነባ የቆየ ቢሆንም በተለይም በኪም ጆንግ ኡን ዘመነ መንግስት የቴክኖሎጂ ሽግግሩ በከፍተኛ ፍጥነት እየተቀየረ መጥቷል። ፒዮንግያንግ የኒኩለር አቅሟንና የሚሳኤል ቴክኖሎጂዋን የምታሳድገው ለአንድ ወታደራዊ ጥቃት ምላሽ ለመስጠት ብቻ ሳይሆን የአሜሪካና የጎረቤቶቿን ጫና ለመቋቋም የሚያስችላትን የማይበገር ጋሻ እንዲኖራት በማለምም ነው። በቅርብ ዓመታት ውስጥ የሚታየው የሚሳኤል ሙከራ ሂደት ሀገሪቱ ከቀላል የባላስቲክ ሚሳኤሎች ወጥታ ወደ ረቀቁ የጦር መሳሪያዎች መሸጋገሯንም
መሆኗንም በግልጽ ያሳያል። አህጉር አቋራጭ የባላስቲክ ሚሳኤሎች አሜሪካን በቀጥታ ኢላማ የማድረግ አቅም ሲኖራቸው፣ በቅርቡ ትኩረት እየተደረገባቸው ያሉት ሃይፐርሶኒክ ሚሳኤሎች ደግሞ የጠላትን የአየር መከላከያ ስርዓት ሰብረው የመግባት አቅም አላቸው። ይህ የቴክኖሎጂ እድገት በኮሪያ ልሳነ ምድር ያለውን የኃይል ሚዛን የሚቀይር ከመሆኑም በላይ ሰሜን ኮሪያ በማንኛውም ሰዓትና በማንኛውም ቦታ ጥቃት የመሰንዘር አቅም እንዳላት ለዓለም የምታሳይበት መንገድም ሆኗል። የተባበሩት መንግስታት ድርጅትና የምዕራባውያን ሀገራት በሰሜን ኮሪያ ላይ የጣሉት ከባድ የኢኮኖሚ ማዕቀብ የሀገሪቱን የጦር መሳሪያ ልማት ለማስቆም አልቻለም። ይልቁንም ፒዮንግያንግ ውስን ሀብቷን ወደ ወታደራዊ ዘርፍ በማዞርና በሳይንሳዊ ምርምር ላይ በማተኮር ፕሮግራሙን ከማንም እርዳታ ውጪ ማስቀጠል እንደምትችል በተግባር እያሳየች ትገኛለች። ይህ ሂደት ለሀገሪቱ መሪዎች የውስጥ የፖለቲካ ድጋፍ ማግኛ መሳሪያ ከመሆኑም በላይ በዓለም አቀፍ ደረጃ እንደ ታላቅ ኃይል እንዲታዩ የሚያደርግ የኩራት ምንጭም ሆኖ ያገለግላል። የሰሜን ኮሪያ የጦር መሳሪያ ፕሮግራም አሁን ላይ አዲስ ገጽታ እየያዘ የመጣው ከሩሲያ ጋር ካለው እየጠነከረ የመጣ ወታደራዊ ግንኙነት አኳያ ነው። በዩክሬን ጦርነት ምክንያት የተፈጠረው ዓለም አቀፍ ክፍፍል ለፒዮንግያንግ አዲስ እድልን የፈጠረ ሲሆን የጦር መሳሪያዎቿን ለሞስኮ ለማቅረብ በምላሹ ደግሞ የቴክኖሎጂ ድጋፎችንና የኢኮኖሚ ትብብሮችን ልታገኝ የምትችልበትን መንገድ አመቻችታለች። ይህ ደግሞ የምዕራባውያን ማዕቀብ ውጤት አልባ ከማድረጉም በላይ የቀጠናውን የደህንነት ስጋት ወደ ዓለም አቀፍ ደረጃ ከፍ እንዲል አድርጎታል። ተንታኞች እንደሚሉት የሰሜን ኮሪያ የጦር መሳሪያ ልማት ፕሮግራም የቴክኖሎጂ ጥያቄ ብቻ ሳይሆን የጥንካሬ፣ የነጻነትና የስትራቴጂካዊ የበላይነት መገለጫም ሆኖ ቀጥሏል። ከቅርብ ጊዜ ወዲህ በፒዮንግያንግና በሴኡል መካከል ያለው የድሮን ክስና የድንበር ውጥረትም ለዚህ የጦር መሳሪያ ሽሚያ ተጨማሪ ግጭት ማቀጣጠያ ነዳጅ እየሆነ ይገኛል። በአጠቃላይ ሲታይ የሰሜን ኮሪያ የሚሳኤል ሙከራዎችና የጦር መሳሪያ ልማት እንቅስቃሴዎች በኮሪያ ልሳነ ምድር ብቻ ሳይሆን በመላው ዓለም ላይ ከፍተኛ የፖለቲካና የደህንነት ስጋትን ደቅነዋል። ይህ ሂደት ሀገሪቱ ያላትን ወታደራዊ አቅም ለማሳየት የምትጠቀምበት መንገድ ብቻ ሳይሆን የገዢውን አካል ህልውና ለማረጋገጥ ሁነኛ መንገድና ከዓለም አቀፍ ማህበረሰብ ጋር የምትደራደርበት ዋነኛ ስልቷም ሆኗል። በቴክኖሎጂ ረገድ የምታሳየው ፈጣን እድገት በተለይም የሃይፐርሶኒክና አህጉር አቋራጭ ሚሳኤሎች ግንባታ የቀጠናውን የኃይል ሚዛን በመቀየር ጎረቤት ሀገራትንና አሜሪካን ወደ አዲስ የመከላከያ ስትራቴጂ እንዲገቡ አስገድዷቸዋል። የጂኦፖለቲካው ገጽታም ቢሆን ከጊዜ ወደ ጊዜ ይበልጡ ስብስብ እየሆነ መጥቷል። የሰሜን ኮሪያ ከሩሲያ ጋር ያላት ወታደራዊ ትብብር መጠናከርና በምስራቅ እስያ የሚታየው የጎራ ክፍፍል ዲፕሎማሲያዊ መፍትሄዎችን ከባድና አዳጋች አድርጓቸዋል። ይህ ሁኔታ በቀጠናው ውስጥ ያለውን የጦር መሳሪያ ሽሚያ የሚያባብስ ከመሆኑም በላይ ማንኛውም ትንሽ ስህተት ወይም የተሳሳተ ግጭት ወደ ከፋ ግጭት ሊያመራ የሚችልበትን አጋጣሚ ሰፊ እንዲሆንም አድርጓል። በመሆኑም የሰሜን ኮሪያ የጦር መሳሪያ ፕሮግራም በቀጣይም ለዓለም አቀፉ ሰላምና ደህንነት ዋነኛው ፈተና ሆኖ እንደሚቀጥል ግልጽ ነው። ይህም ለውይይት የቀረቡ አማራጮችን በማጥበብ ውጥረቱ እንዲባባስ እያደረገው ይገኛል።